ልደቷ አሜሪካን እንደሚከበር ከተወሰነ በኋላ ለቤተሰቡ ምንም አይነት ምልክት ሳታሳይ ነው እንግዲህ በ13 ዓመቷ ራሷን ሰቅላ የተገኘችው። እዛ መኝታ ቤት መቀየር ብቻ ሳይሆን በር መቆለፍ ጀምራ ነበረ። ዛሬ ልጆች በድምፅ አልባ መሳሪያ እያለቁ ነው። እች ልጅ ደስተኛ ነበረች፣ ጎበዝ ተማሪ ነበረች፣ ቤተሰቦቿ ዘንድ የምትወደድ ነበረች። ራሷን እየጠላችሁ መጣች፣ ውፍረቷን እየጠላችሁ መጣች። መሳለቂያ ስለሆነች ማለት ነው። ተቆርጦ ተዘጋጅቶላት ነበረ። እንግዲህ ልደቷ ሊከበር 7 ሳምንታት ሲቀሩት ነው እች ልጅ ራሷን ያጠፋችው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በጣም እጅግ በጣም አሳዛኝ መረጃ ነው። ምናልባት አንዳንዶቻችሁ አንበባችሁት ሊሆን ይችላል ብዬ አስባለሁ። ነገር ግን እጅግ በርካታ ወላጆች ጥንቃቄ ያደርጉ ዘንድ የሚያስተምር ነውና ይህንን መርሃ ግብር ወደ እናንተ ለማድረስ እገደዳለሁ። የ13 ዓመቷ ቆንጅዬ ልጅ፣ ተወዳጅ ልጅ፣ በቤተሰቦቿም በመምህራኖቿም በአካባቢዎቿም በጣም ተወደደ የነበረች ልጅ ራሷን ሰቅላ አጥፍታለች። ምንድን ነው ምክንያቱ? ራሷን ከማጥፋቷ ጀርባ ያለው ምክንያት ምንድን ነው ብለን ስንመረምር ማህበራዊ ሚዲያው እየፈጠረ ያለው ጫና እንዲሁም ደግሞ የአቻ ጓደኞች ጫና እንደሆነ ነው የምንረዳው። እንግዲህ እቺ ልጅ ፊዮሬላ ነብዩ ትባላለች። በቤተሰቦቿ ዘንድ፣ በእህቶቿ፣ በወንድሞቿ፣ በወላጆቿ ዘንድ እጅግ በጣም ተወዳጅ የነበረች፣ አክቲቭ የነበረች፣ ሳቅ የምትወድ ጎበዝ የነበረች፣ መምህራኖቿም እንደመሰከሩላት ብሩህ አእምሮ ያላት ልጅ ነበረች። አባትየው አንድም ቀን የተለየ ምልክት አይቼባት አላቅም ሲሉ ነው የተናገሩት። እና ለዚህም ነው ልጆቻችንን ምን ያህሎቻችን እናቃቸዋለን፣ ውሏቸውን ምን ያህል አንደርስታንድ እናደርጋለን፣ ስለሳቁ ስለተጫወቱ እነዚህ ልጆች ደስተኞች ናቸው የሚለውን ነገር መርምረን የማናገኝ ከሆነ አትጠራጠሩ ወላጆች፣ ልጆቻችንን ከእጃችን ላይ እንነጠቃለን። በተለይ በቲክቶክ እና በሌሎች ማህበራዊ ሚዲያዎች ተጽዕኖ ማለት ነው። ስለዚህ ለልጆች ስልክ አትስጡ የሚባለው ዝም ብሎ አይደለም። ስልክ የሚያሳድረው ተጽዕኖ በልጆች ላይ ህይወትን እስከ መንጠቅ ደረጃ ደርሷል። ህይወትን እስከ መንጠቅ እና የዚህ ልጅ ታሪክ እንደነገርኳቸው በጣም የሚያሳዝን ነው። እንግዲህ በጣም በሚገርም ሁኔታ ልደቷን ልታከብር በዝግጅት ላይ እያለች ልደቷ አሜሪካን እንደሚከበር ከተወሰነ በኋላ ለቤተሰቡ ምንም አይነት ምልክት ሳታሳይ ነው እንግዲህ በ13 ዓመቷ ራሷን ሰቅላ የተገኘችው። ከዛ በፊት አንዳንድ ለውጦች ይታዩባት እንደነበረ ጓደኞቿ ለአባትየው ነግረውታል። አባትየው ግን ልጁ አጠገብ ሆነ በፍጹም አያውቃትም። ለዚህም ነው ወላጆች ልጆቻችሁ አጠገባችሁም ሆነው አታውቋቸውም የምንለው። በተለይ እነዚህ አይነት መርሃ ግብርን ስንሰራ በፍጹም አታውቋቸውም። ሳቃቸው ያታልላቸዋል፣ ጫወታቸው ያታልላቸዋል፣ ከእናንተ ጋር መተቃቀፋቸው፣ መተሻሸታቸው፣ ግን ልጆቻችሁን አታውቋቸውም። ዝምታ ገዳይ ነው። ልጆች አሁን በዝምታ ነው እያለቁ ያሉት። ከዝምታቸው ጀርባ ምንድነው የተደበቀ ማለታቸው? ምንድነው የሚታገሉት ነገር? እናም በኋላ ላይ ጓደኞቿ ለአባት የነገሯቸው ምንድነው አንድ የምትታገለው ነገር እንደነበረ። እቺ ልጅ ምንድነው ያለችው?
ከተወሰነ ጊዜ በኋላ ክብደቷ እየጨመረ መጣ፣ እየወፈረች መጣች እና በቲክቶክ እና እንዲሁም ደግሞ በአካል የሚያገኟት ጓደኞቿ መሳለቅ ጀመሩ። ስለዚህ እቺ ልጅ ራሷን እየጠላችሁ መጣች፣ ውፍረቷን እየጠላችሁ መጣች። መሳለቂያ ስለሆነች ማለት ነው። ማህበራዊ ሚዲያው በተለይም ደግሞ ቲክቶክ በተለይ እንደዚህ ቲኔጀሮች ላይ አስራዎቹ የእድሜ ክልል ውስጥ ያሉ ልጆች ላይ ምን ያህል ተጽዕኖ እያሳደረ እንደሆነ ልብ ብላችሁ መርምሩ። እቺ ልጅ ደስተኛ ነበረች፣ ጎበዝ ተማሪ ነበረች፣ ቤተሰቦቿ ዘንድ የምትወደድ ነበረች። በዛ ላይ ደግሞ ከእህቶቿና ከወንድሞቿ ጋር ከቤተሰቦቿ ጋር ልደቷን ለማክበር መዝጊት ላይ ነበረች። ሁሌም ፍልቅልቅና ደስተኛ ነበረች። ግን ቤተሰቡ ታደርጓለች ብሎ ባልጠበቅበት ሰዓት ነው ራሷን አጥፍታ የተገኘችው። እንግዲህ መረጃዎች እንደሚያመለክቱት እቺ የ13 ዓመት ብላቴና ጥር 4 ለምታከብረው ልደቷ ዝግጅቱ ተጠናቆ ነበረ። አሜሪካ እንዲከበር ነበረ የተወሰነው። እንግዲህ ከቤተሰቦቿ ጋር ከወንድም ከእህቶቿ ከቤተሰቦቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመብረር በዝግጅት ላይ ነበረች። የበረራ ትኬቷም ተቆርጦ ተዘጋጅቶላት ነበረ። እንግዲህ ልደቷ ሊከበር 7 ሳምንታት ሲቀሩት ነው እቺ ልጅ ራሷን ያጠፋችው። በጣም በሚያሳዝን ሁኔታ ማለት ነውና እንግዲህ አባቷ አቶ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየሁም ነበረ ሲሉ ነው የተናገሩት። ምንም ምልክት አላዩም። እንደ ወትሮ ልጃቸው ሳቂታ ነች፣ ተጫዋች ነች። እንደ አባቷ ደግሞ የንግድ ሰው ለመሆን ህልምና ትልም የነበራት ልጅ ነች። ነገ ስኬታማ ነጋዴ ሆናለሁ፣ የአባቴን ፈለግ እከተላለሁ ብላ ስትዘጋጅ የነበረች ልጅ ነች። ነገር ግን አሁን የተጀመረ ትሬንድ አለ። ሌሎች ገንዘብ ለመልቀም የእናንተ ልጆች ህይወት ነው የሚቆምሩበት። ምን ብለው ነው የሚሰብኳቸው? አባትየውም እንደተናገሩት የምትሄዱበት ጊዜ አሁን ነው፣ አሁን ሂዱ። ያኛው ዓለም የተለየ ዓለም ነው። ያኛው ዓለም ደስታ ያለበት ዓለም ነው። ከላይ ወላጆቻችሁን ትመለከታላችሁ። ስለዚህ ራሳችሁን አጥፉ ነው። ይሄ እየተሰበከ ያለው በማህበራዊ ሚዲያ ላይ ነው። እንዲህ አይነት ትኩረት የሚሰጥባቸው ወላጆች ትኩረት ሊያደርጉባቸው፣ ልጆች ትኩረት ሊያደርጉባቸው፣ የእምነት ተቋማት ትኩረት ሊያደርጉባቸው፣ ትምህርት ቤቶች ትኩረት ሊያደርጉባቸው የሚገቡ ወሳኝ ነገሮች እያሉ እኛ የምንነታርከው ግን እገሌ የተባለ ቲክቶከር እገሌ የምትባለዋን ቲክቶከር ሚስት ነጠቀ ሰዋት እና ምን ይሁን እንዴ? ሀገር ወዴት እየሄደ ነው? ሰዎች ትኩረት ለማይሰጠው ነገር ትኩረት እንሰጣለን፣ እንራኮታለን። ምናልባት ወይም ደግሞ በጅምላ በመንጋ አእምሯችን ታሞ ከሆነ የአእምሮ ሕክምና ባለሙያዎች በጅምላ ያክሙን። ህፃናት ትኩረት ሳይደረጉ የስነ ልቦና ባለሙያዎች ተግባራቸውን ረስተው፣ ትምህርት ቤቶች ተግባራቸውን ረስተው፣ የሃይማኖት ተቋማት ማስተማር እግዚአብሔር ላይ ልጆች ተስፋ እንዲያደርጉ የሚያስጨንቃቸውን ነገር በእግዚአብሔር ላይ እንዲተው መስበክ ማስተማር ሲገባቸው እነሱ ዝም ባሉበት የምንታደገው ግን ምንድነው? ሌላውም ምንድነው ቆሙን አድርጎ ብሎ ቲክቶክ ላይ እንትና ትክክል ነው እንትና ትክክል አለ። እባካችሁ በጅምላ በማንጋ እያበድን ነው። የምንሰራውን ነገር የማናቅበት ደረጃ ላይ ደርሰናል። ዛሬ ኢትዮጵያን የሚያሳስባት የግለሰቦች ያውም ደግሞ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነው ምናምን የሚባሉ ግለሰቦች ሚስጥርን ያም ነው በሰላማቸው ጊዜ የተለዋወጡት ሚስጥር ገለ እንደዚህ ያደረገ እንደዚህ ተራ የሆነ የወረደ ነገር ማስተናገድ አይደለም። ዛሬ ልጆች በድምፅ አልባ መሳሪያ እያለቁ ነው። ጭንቀታቸውን ለወላጆች ማካፈል አቆመዋል። የሚሰማ ወላጅ ጠፍቷል። ትኩረት ማድረግ ያለብን እዛ ላይ ነው። የእምነት ተቋማት ማስተማር ትተዋል። ቀደም ባለው ጊዜ በሰንበት ትምህርት ቤትም እንዲሁም ደግሞ በግለሰብ ደረጃ ለወገን የሚቆረቆሩ አባቶች ልጆችን እየሰበሰቡ የተሻለ የሞራል ግንባታ ያደርጉ ነበር። ዛሬ የለም። ትምህርት ቤቶች ኃላፊነታቸውን ዘንግተዋል። በጣም በሚገርም ሁኔታ በሁለት ወር ውስጥ 40 ልጆች በዛ አይነት ሁኔታ ሞተዋል። ታምናላችሁ? ይሄንን በእንደዛ አይነት ሁኔታ ማለት ነው። እቺ ብላቴና ወይም ደግሞ ፊዮሬላ በሞተችበት አይነት ሁኔታ 40 ልጆች እንደሞቱ መረጃ ያመለክታል። ስለዚህ 40ዎቹ ልጆች የሚረዳቸውን የልባቸውን ስብራት ከዝምታቸው ጀርባ
የሚያሰቃያቸውን ነገር የተረዳላቸው ማህበረሰብ የለም። ማህበረሰቡማ ሌላ ዓለም ውስጥ ነው ያለው። ማህበረሰቡንማ እንደዚህ አይነት ጉዳይ እንዴት ይስበዋል? የሚስበው እንደነገርኳቸው የግለሰቦች ፍቅረኛ መቀማማት፣ የግለሰቦች በሰላም ጊዜ የተነጋገሩትን ማህበራዊ ሚዲያ ላይ ሲለቁ ያን ትልቅ ኢሹ ወስዶ በዛ ነገር ላይ መነታረክ ነው እንጂ የታዳጊ ልጆች ችግር እንደ ሀገር የሚታየው ማህበረሰብ እየጠፋ ነው። ይሄ ደግሞ ክስረት ነው። ፕሮፍ በአንድ ወቅት ይሉ ነበረ መውደቅ ነው ምንድነው መክሸፍ እንደንትን ምናምን ይችላል። አሁን ግን መክሸፍ እንደኛ ሆኗል። እንደኛ ከሽፈናል። ከምሬ ነው የምላቸው ከሽፈናል። ቅድሚያ የሚሰጠውን ቅድሚያ አንሰጥም፣ ቅድሚያ የማይሰጠውን ቅድሚያ እንሰጣለን። እና የዚች ልጅ የአሟሟት ሁኔታና አጠቃላይ ሁኔታ ብዙ ወላጆችን ያስተምራል፣ ያስጠነቅቃል ብዬ አስባለሁ። እንግዲህ አጠቃላይ ሁኔታ ምን ይመስላል የሚለው ነገር ስንመለከት ምንድነው አባቷ እንግዲህ አቶ ሳሙኤል በእኔ በኩል ምንም አላየሁም ነበር ነው ያሉት። እየመጣ እንደሆነ ማንም የነገረኝ አልነበረም ነው ያሉት። ማንም የነገራቸው የለም ልጃቸው በምን አይነት ሁኔታ ላይ በምን አይነት ስቃይ ላይ እንደነበረች ማለት ነው። እና ይሄ እንግዲህ የፊዮላ ታሪክ ነው። የፍቅር የማይታይ ህመም ልብ አድርጎ የጥቃትና እየጨመረ የመጣ ቀውስ ታሪክ ማለት ነው። ይሄ በነገራችን ላይ የፊዮላ ታሪክ ብቻ አይደለም። ይሄ በርካታ በሷ እድሜ ያሉ ልጆች ታሪክ ነው። ብዙዎች በእንደዚህ አይነት ቀውስ ውስጥ እየታመሱ ነው። ብዙዎች አዳማጭ አተው ማለት ነው። እና አባት ስለልጃቸው ይናገራሉ። ምንድነው የሚሉት? የልጆቼ ሁሉ ሰብሳቢ ነች ነው የሚሉት። ስለዚህ እንደዚች አይነት ልጅን ብሩህ አእምሮ ያላትን መምህራኖቿ የመሰከሩላትን፣ ወላጆቿ የመሰከሩላትን፣ እህቶቿና ወንድሞቿ የመሰከሩላትን ልጅ ጓደኞቿ የመሰከሩላትን ልጅ በዚህ አይነት ሁኔታ ራሷን ታጠፋለች ብሎ ይጠበቃል። ስለዚህ እያንዳንድህ ወላጅ ልጅ ተጫዋች ስለሆነች ልጅ አክቲቭ ስለሆነች አይደለም። እያንዳንዷን ቀን ተከታተሉ፣ ግድ የላቸው። ግልጽ ውይይት ቤተሰብ ውስጥ ይኖር። እኔ ተቋማት ላይ ከዚህ በፊት መርሃ ግብር ስራ ነግሬያቸዋለሁ። ተስፋ ቆርጫለሁ ተቋማት ላይ። ምክንያቱም ግድ እንደሚሰጠው ተቋም አይደለም እየሰሩ ያሉት። አንዳንዶቹ ስለሚከፈላቸው ብቻ እንዳይጠየቁ ሪፖርት ማቅረብ ስላለባቸው ነው ዝም ብሎ ነካ ነካ የሚያደርጉት። ወላጆች ግን ግዴታችሁ ስለሆነ ልጆቻችሁ ቀጥታ እናንተን የሚመለከት ስለሆነ ልጆቻችሁ ላይ ልትሰሩ ይገባል። እንግዲህ አባት እንደተናገሩት ከልጆቹ ጋር ጥሩ ጊዜ ማሳለፍ ልምዳቸው እንደሆነ ነው የሚናገሩት። እንግዲህ ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። እንደውም ምንድን ነው የሚሉት አጠገባቸው ሁሌ ስለምትቀመጥ ኮፓይለት እያሉ ይቀልዱባት እንደነበረም ተናግረዋል። እና በነገራችን ላይ እሳቸውን ልጃቸው ብቻ እንዳልነበረች ነው የሚናገሩት። እህቴም የቅርብ ጓደኛም በቤትም ሆነ በትምህርት ቤት ደግሞ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር። እንግዲህ አሁን እዚህ ጋር ትልቁ ነጥብ ምንድን ነው? ልጆቻችን አሁን አንዳንድ ወላጆች ምንድን ነው የሚሉት ልጆቻቸውን ጠብቅ በላይ ሰልፍ ኮንፊደንስ አላት፣ ምንም አይሆንም፣ እሷ እንኳን ለራሷ ቀርቶ ለሌላውም ትተርፋለች፣ እሱ ለራሱ ቀርቶ ለሌላውም ይተርፋል። እንዲህ አይነት ልጅ ነች። ቤተሰቦቿን በሽንገላ ፈገግታ ሸንግላ ራሷን ያጠፋችውና ቤተሰቡንም በቅርብ የሚያውቋትንም በርቀትም ደግሞ ታሪኳንም የሰሙትንም ለጸጸት የዳረገችው። ስለዚህ ልጅ ኮንፊደንስ ስላላት በራሱ ስለሚተማመን በራሷ ስለምትተማመን በትምህርቷ ጎበዝ ስለሆነች በትምህርት ቤቷ ዘንድ ስለምትወደድ ነገ የሆነ ነገር አይገጥማትም ማለት አይደለም። ከመቼውም ጊዜ በላይ በዚህ እድሜ በተለይ ይሄ አደጋ በሆነ እድሜ ውስጥ ያሉ ልጆችን የምንጠብቅበት ጊዜ አሁን ነው። ቅድሚያ ለሚሰጠው ቅድሚያ ሰጥተን ተቋማት ሊጠይቁ ይገባል። የስነ ልቦና ባለሙያዎች ሊጠይቁ ይገባል። በሁለት ወር ውስጥ እንዴት 40 ልጆች በዛ አይነት ሁኔታ ራሳቸውን ሱሳይድ ያደርጋሉ? ኢትዮጵያ ውስጥ ይሄ ግድ ያለው አለ እንዴ? በነገራችን ላይ የተለያዩ ማህበራዊ ሚዲያዎችን ተመልክቻለሁ። ይሄንን ጉዳይ የዘገቡና ወላጆች ልጆቻቸው ላይ ጥንቃቄ ሊያደርጉ ይገባሉ እያሉ እኔ አላየሁም። እንግዲህ ቢቢሲ ዘግቦታል። ከዛ ውጭ የተወሰኑ ማህበራዊ ሚዲያዎች ተቀባብለውታል። በቃ ግን የቲክቶከሮችን ጉዳይ አሁን በጣም ቫይራል የሆነው ምንድን ነው? ስለዚህ የትኛው ነው ፕራዮሪቲ ሊሰጠው የሚገባው? ለዚህም ነው በመንጋ ከታመመን በመንጋ ልንታከም ይገባናል እምላችሁ። ኦፍኮርስ በመንጋ ታመናል። የሆነ ነገር ጎሎናል።
ስድብ የሚያስመሰግንበት፣ ስድብ የሚያሸልምበት፣ ስድብ ገንዘብ የሚያስገኝበት፣ ስድብ መኪና የሚያስነዳበት፣ ስድብ ቤት የሚያስገዛበት ታይም ላይ ደርሰናል። ለሀገር የሚጠቅም ነገር ግን ዝቅ የሚያስደርግበት፣ የሚያደህይበት፣ በግልጽ መነጋገር ስላለብን ነው፣ ትኩረት የማይሰጥበት ደረጃ ላይ ደርሰናል። ሰዎች ከመልካም ነገር ይልቅ መጥፎ ነገርን መስማት የመረጡበት ጊዜ አሁን ነው። መልካም ነገር ብትሰራ ምናልባት 1000 ተመልካች ቢመለከትልህ ነው። ነገር ግን አረዳው ገደለው ብትል ደግሞ በአንድ ሰዓታት ውስጥ 200,000። ስለዚህ የሰዎች ማይንድ ሴትአፕ ተቀይሯል። ከመልካም ነገር ይልቅ መጥፎ ነገርን ለመስማት ተዘጋጅቷል። ለምንድን ነው የሆነው ብለን ለምንድን ነው የማንጠይቀው? ይሄ በሆነበት ሁኔታ ማህበራዊ ሚዲያው ልጆቻችንን እየበላ ነው። በዛ አይነት ጫና ፊዮሬላን እንደበላው ማለት ነው። እቺ ልጅ መነሻውን ነገር ያያቸዋለሁ። ክብደቴ ጨመረ፣ ውፍረቴ ጨመረ ብላ ስትጨነቅ የነበረች ልጅ ነች። ጭንቀቷን ግን ለማንም አልነገረችም። ከአባቷም ጋር ስትገናኝ በፈገግታ ነበረ። አንዳንድ ጊዜ የሆነ ምልክት ስታየው ልትጠነቀቁት ልጅ ምን ሆነች? በኋላ አካባቢ በእርግጥም እሳቸው እንደተናገሩትም በኋላ አካባቢ መኝታዋን ሁሉ መቀየር ጀምራ ነበረ። አያቷ ስላልነበሩ አያቷ መኝታ ቤት መተኛ ጀምራ ነበረ። እዛ መኝታ ቤት መቀየር ብቻ ሳይሆን በር መቆለፍ ጀምራ ነበረ። አሁን ይሄ ትልቅ ማስጠንቀቂያ ሊሆን ይገባ ነበረ፣ ግን እነሱ አልጠረጠሩ። ለምንድን ነው የቀየርሽው ብለዋታል። በእርግጥም አይ ብቻዬን መሆን ስለፈለኩኝ ነው፣ አቴ ስለሌለች ብቻዬን። እሺ በር ለምን ነው የምትቆልፊው? ሰው ቢገባስ ብዬ ነው። ለነሱ ይሄ አሳማኝ ነበረ። ግን ትንሽም ቢሆን እንደዚህ አይነት ምልክት ስታገኙ ቢያንስ ልጄ ከወትሯ ለምንድን ነው በእንደዚህ አይነት ሁኔታ መሄድ የመረጠችው ብለን ትክክል ልናደርግ ይገባል። እንግዲህ እንደ አባቷ ገለጻ እች ልጅ ከእድሜዋ በላይ የበሰለች ነበረች። በነገራችን ላይ ከእድሜያቸው በላይ የበሰሉ በጣም ተወዳጆች ብሩህ አእምሮ ያላቸው ልጆች ሁሌም የጥቃት ኢላማዎች ናቸው። አእምሯቸው ስስ ስለሆነ ብሪሊየንት ስለሆነ ቶሎ የመጋለጥ እድላቸው፣ ቶሎ መንፈሳቸው የመሰበር እድለው ከፍተኛ ነው። ስለዚህ እነዚህ ልጆች በተለየ ሁኔታ ትሪት እናደርጋቸው ይገባል። በተለየ ሁኔታ ልንከታተላቸው ይገባል። ሌላው እንግዲህ ስለዚህ ልጅ የተነገረው ምንድነው? ከእድሜዋ በላይ ብልህ ጥንቁቅ ከመሆኗ ውጪ ገንዘብ ማታባከም አዋቂ እንዲሁም ደግሞ መካሪ ነበረች። አሁን ይሄ ነው እንግዲህ ቤተሰቡን በተለይም ደግሞ በጣም የቅርቧ የሆኑትን አባቷንም ያታለላችሁ ብዬ ነው የማስበው። ምንም ምልክት አላየሁም ብለዋል። ኦፍኮርስ ግን በዚህ ውስጥ አሁን ወላጆችን ማስጠንቀቅ የምፈልገው ምንድነው? ልጆቻቸው ምንም አይነት እንዲህ አይነት የሚመሰገን ባህሪ ቢኖራቸው የቅርብ ክትትላችሁ እስከ መጨረሻው ያስፈልጋቸዋል። እንግዲህ እንደ አቶ ሳሙኤል አባባል 4 ልጆች አሏቸው። እንግዲህ የልጆቹ ሁሉ ሰብሳቢ መካሪና አስተዋይ ልጅ እሷ እንደነበረች ነው የመሰከሩላት። ስለዚህ ማንም ሰው ቢሆን እንዲህ አይነት ልጅ ራሷን ታጠፋለች ብሎ አያስብም አይገምትምም። እንግዲህ አባቷ ህይወቷ ካለፈ በኋላ ነው ሁሉንም ነገር የተረዱት፣ ከጓደኞቿም አንደበት የሰሙት ማለት ነውና ስለዚህ እቺ ልጅ በድብቅ ስትታገለው የቆየችው ጉዳይ እንደነበረ ያስታውቃል። ምን ያህል ልጆቻችን ነው አሁን በድብቅ እየታገሉ ያሉትን ጉዳይ ለመመርመር ፈቃደኛ የሆኑ ወላጆች? ምን ያህል ልጆች አሁን በድብቅ የሚታገሉት የራሳቸው ነገር አላቸው ሳይነግሩን ለኛ በዝምታ መኝታ ቤታቸውን ቆልፈው ብቻቸውን እየተብሰለሰሉ ስልክ ላይ ተጥደው። በነገራችን ላይ ስልኮች መፍትሄ አይደለም አሁን ይዘው እየመጡ ያሉት፣ የበለጠ እንደውም እሳቱ ላይ ቤንዚን ነው እያርከፈከፉ ያሉት። ይህንን ለማለት ያስገደደኝ ምክንያት ምንድን ነው? ከሷ መረጃ ላይ የተረዳሁት ነገር ህይወቷን እንድታጠፋ ያደረጋት መሰረታዊ ነገር የማህበራዊ ሚዲያው ተጽዕኖ፣ ቲክቶክ ላይ ሰዎች ስለሷ የሚሰጡት ጓደኞቿ፣ የቅርቦቿ ስለሷ ውፍረት የሚሰጡት አስተያየትና በአካልም ሲያገኛት የሚሳለቁባት ነገር ነው። ከዚህ በፊት አንድ የውጭ መጽሐፍ ላይ ያነበብኩት ነገር ትዝ ይለኛልና ውፍረቱ ያስጨነቃት ልጅ እንዲህ አይነትን ሀሳብ ስታጋራ ነበር እና ራሴን ጠልቻለሁ፣ እንደውም ራስሽን አጥፊ ይለኛል። እዚህ ምድር ላይ ተፈላጊ ያለመሆን ስሜት ይሰማኛል። እንግዲህ ምናልባት ነፍሷን ይማረውና ይችም ልጅ እቺ 13 ዓመት ቆንጆ ብላቴና
ምናልባት በዛን ሰዓት ላይ ከራሷ ጋር ትታገል የነበረው ነገር ያ ሁሉ መካሪም ሆናም ሰልፍ ኮንፊደንስ ኖሯት በራሷም እየተማመነችም የቤተሰቧ ሮል ሞዴልም ሆና ስትታገለው የነበረው ነገር ምንድነው? ወፍረቷ እየጨመረ ሲመጣ በሌሎች ዘንድ ተፈላጊ አይደለሁም የሚል ስሜት አድሮባት ሊሆን ይችላል። በዚህ ሰዓት ላይ ትምህርት ቤት ውስጥ ተከታታይ የስነ ልቦና አማካሪዎች ቢኖሩ ኖሮ ለነሱ እንደዚህ አይነት ነገር ማማከር ልጆቹ ሁኔታዎች ቢመቻችላቸው ፕላትፎርም ቢመቻችላቸው ቢያንስ ለቤተሰቦቻቸው የደበቁትን ነገር ሄደው ለስነ ልቦና ባለሙያ ሊናገሩ ይችላሉ። ውጭ ሀገር አሁን ይሄ እንደዚህ አይነት ነገሮች እየተለመዱ ነው። በገጽታዬ ደስተኛ አይደለሁም፣ በውፍረቴ ደስተኛ አይደለሁም፣ የእድሜ አቻዎቼ እየጠሉኝ ነው። ስለዚህ ጥሩ ስሜት ለእኔ ስለ ራሴ ጥሩ ስሜት አይሰማኝም እና ምን ላድርግ? የዛን ጊዜ መፍትሄ የሚሰጡ የስነ ልቦና ባለሙያዎች አሉ። ይሄ ግን አሁን ኢትዮጵያ ውስጥ እየተለመደ አይደለም። ሌላው ነገር ላይ ነው እየተጣደን ያለ ነው። ልጆች እየተጎዱ ያሉት ለዚህ ነው። ይቺ ልጅ በወቅቱ ትምህርት ቤት ውስጥ ወይ ደግሞ እንዲህ አይነት ሁኔታዎች ላይ ስፔሻሊ ትምህርት ቤት ነው ነገር ሊኖር የሚችለው የስነ ልቦና አማካሪ ቢኖርና የማማከር እድሉ ቢኖራት እዛ የተለመደ ነገር ቢሆን ኖሮ ይሄን ነገር አማካ ቢያንስ መልካም የሆነ ምክር ሊሰጣትና በህይወት ልትቆይ ትችል ነበር። ይሄ የተለመደ አይደለም። የእምነት ተቋማት ሊጠየቁ ይገባል እና ነገርኳቸው የሚመለከታቸው በዚህ ጉዳይ ላይ የሚሰሩ ተቋማት ሊጠየቁ ይገባል። የሰው ልጅ ህይወት በተለይ ደግሞ የታዳጊ ልጆች ህይወት ቀልድ አይደለም፣ ሊያውም በጅምላ ማለት ነውና በጣም የሚያሳዝን ነው። እንዳልኳችሁ እንግዲህ ከመሞቷ በፊት እቺ ልጅ እንግዲህ ባሉት ወራት ክብደቷ ጨምሯል። ከእድሜዋ አንጻር ይህ ያልተለመደ ነገር አይደለም። ኦፍኮርስ እንግዲህ በዚህ እድሜ ኦፍኮርስ ይወፍራሉ ልጆች። ውፍረቷ ግን በኩዮቿ ዘንድ የፌዝ ምንጭ ነው የሆነው። ልብ አድርጎ የፌዝ ምንጭ ነው የሆነው። በትምህርት ቤትም ሆነ በበይነ መረብ የሚሳለቁባት የሚያፌዙባት ሰዎች ነበሩ። አሁን አንዳንድ ጊዜ እኔም ስለገጠመኝ ነው ኦፍኮርስ የኛም ችግር ነው የሁላችንም ችግር ነው እና ልጆቻችን ትምህርት ቤት የሆነ ነገር ያጋጥማቸዋል። ለምሳሌ ከልጆቻቸው ጋር ከጓደኞቻቸው ጋር ይጣላሉ፣ ከክፍል ጓደኞቻቸው ጋር ከመምህራኖቻቸው ጋር ሊጋጩ ይችላሉ። መጥተው ሲነግሩን እንሰማቸዋለን ወይ? ጆሮ ሰጥተን እናዳምጣቸዋለን ወይ? ነው ወይስ ወሬ አታመላልስ ወይም ወሬ አታመላልሽ? ይሄ ነገር ደግሞ የተለመደ ነው። ሰብቃቁሚ። ይሄ ትክክል አይደለም ነው። የልጆቹን ስሜት ይጎዳል። ልጆቹ እዛ ጋር የሆኑት ነገር አለ። የሆኑትን ነገር ቢያንስ የሚተነፍሱት ወላጅ ጋር መጥተው ነው። ወላጅ ጋር መጥተው ሲናገሩ ወላጅ ፊት የሚነሳቸው ከሆነ ደግሞ ልጆች ምንድነው ሊያስቡ የሚችሉት? እየቆዩ ሲሄዱ ራሳቸውን መጥላት ደረጃ ነው የሚደርሱት። ራሳቸውን የጠሉ ልጆች መጨረሻቸው የፊዮሬላ አይነት ነው እና የሌሎች የቢጤዎቹ አይነት ማለት ነው። ስለዚህ ወላጆች ልጆቻችሁ ትምህርት ቤትም ይሁን በሚጠቀሙበት ሰርቪስም ላይ ይሁን ከክፍል ጓደኞቻቸውም ጋር ይሁን የሆነ ነገር ተፈጥሮ መጥተው ሲነግሯችሁ ግድ የላችሁ የኋላ ኋላ እንዳይጸጽታችሁ ጆሮ ሰጥታችሁ ስሟቸው። ብዙዎቻችን ጆሮ ሰጥተን አንሰማም። አንዳንዴ የራሴም ችግር ነው። በኋላ ግን ስለሚጸጽተኝ እንደገና ይቅርታ ጠይቄ መልሼ ምንድን ነው የሆነው ብዬ አዳምጣለሁ። ግን እስከ መጨረሻው ደግሞ በዛው የሚቀጥሉ አሉ። ልጆቻችሁን የሆነ ነገር ይዘው ሊነግሯችሁ ሲፈልጉና ሲመጡ ፊት አትንሷቸው፣ ግድ የላችሁ። ያንን የምታደርጉ ከሆነ ልጆቹ ምንድነው ውስጣቸው የሚቀረጸው? በቃ እኔ የሚያዳምጠኝ የለም፣ የሚሰማኝ የለም፣ የሚረዳኝ የለም። ስለዚህ እዚህ ምድር ላይ ለምንድነው ጊዜን የማቃጠለው? ለምንድነው የምኖረው ብለው የመጨረሻ ውሳኔያቸው እኛ የማንፈልገው ውሳኔ ነው የሚሆነው። ዲፕረስድ ይሆናሉ። እቺ ልጅ መጨረሻ አካባቢ ዲፕረስድ ሆና እንደነበረ በኋላ እህቶቿም ደርሰውበት እንደነበረ ያነበብኩት ነገር አለ። ግን ከዘገየ በኋላ ምንም አናመጣም። ሳይዘገይ ነው ክትትል ማድረግ ያለብን ወላጆች። በተለይ ማህበራዊ ሚዲያ ላይ እባካችሁ ወላጆች ልጆቻችሁን ስልክ አትስጡ፣ ግዴላችሁን በእኔ ሆነባችሁ። ስልክ እየገደላቸው ነው። ቲክቶክ እየገደላቸው ነው ልጆቻችንን። ያው ቲክቶክ ላይ ሲሳለቁባት ነው ራሷን ያጠፋቸው አይደል? ጓደኞቿ ሲያፈዙባት ነው አይደል ራሷን ያጠፋቸው? ስለዚህ ቲክቶክ እና ሌሎች ማህበራዊ ሚዲያዎች ምንም ነገር ማመዛዘን የማይችሉ ልጆችን በዚህ እድሜያቸው እየቀማን ነውና ስልክ አትስጡ። ይደርሳል። ሃይስኩል ተማሪዎች ሲሆኑ ራሳቸውን ሲችሉ ማገናዘብ ሲችሉ ይደርሳል። ገና በ13 ዓመት በ10 ምናምን 9 ዓመት በማይገባቸው እድሜ እየሰጠን መጨረሻ ላይ
ፀጉራችንን እየነጨን ላለፈ ነገር ብንጸጸት ዋጋ አይኖረውም። እንግዲህ እየዋለ ሲያድር ይህ ጉዳይ በራስ መተማመኗን እንደሸረሸረው ነው የተነገረው። ይሄ ማለት ምንድነው? እየወፈረች ስትመጣ ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮሬላን በውፍረቷ ምክንያት የሚሳለቁባት እንደነበሩ ነው የታወቀው። ይህንንም ካለፈ በኋላ ነው አባትየው የሰሙት። እንግዲህ እየዋለ ሲያድር ይህ ጉዳይ ምንድነው የሆነው? በራስ መተማመኗን እየሸረሸረው ጀመረ። የፈለገ ልጆቻችሁ በራስ የሚተማመኑ ከሆነ የማህበራዊ ሚዲያው ተጽዕኖ ያንን ነገር እንደሚቀማቸው ልብ ልትሉ ይገባል። እንግዲህ ይህ ጉዳይ ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ነግራቸዋለች። እየወፈርኩ ነው፣ በውፍረቴ የተነሳ ራሴን እየጠላው ነው ብላ ነግራቸዋለች። በምን ያህል ደረጃ ተረዷት? እሱ ሌላ ጥያቄ ነው። ክብደት እየጨመርኩ ነው፣ ራሴን አልወደውም ነው ቃል በቃል ያለቻቸው። ራሴን አልወደውም። የሰው ልጅ ራሱን መጥላት ሲጀምር መፈራት ያለበት ያ ጊዜ ነው። በተለይ ደግሞ ልጆች በአስራዎቹ ውስጥ ያሉ ልጆች እንደዚህ አይነት ምልክት ሲያሳዩአችሁ ሬድ የሆነ ምልክት ነው፣ ቀይ ምልክት ነው። ወላጆች ራሴን አልወደውም፣ ራሴን እጠለዋለሁ፣ እንትናን አልወዳትም፣ እንትናን አልወደውም፣ መምሬን እኮ አልወዳትም፣ ሚስን አልወደውም፣ ሚስን አልወዳትም፣ ማነው አይ ሚን ሚስን አልወዳትም የሚለውን ሶሪ። እንዲህ አይነት ነገሮችን ከልጆቻችሁ አንደበት መስማት ሲጀምሩ እንደ ቀይ ምልክት ይሁናችሁ። ከዛው ላይ ለምንድን ነው ሚስን የማትወጃት? ለምንድን ነው ሚስተርን የማትወጂው? ለምንድን ነው ጓደኞችን የማትወጂው? ለምንድን ነው ጓደኞች የተለጠችው? ለምንድን ነው ከነሱ ጋር የማትጫወተው? ለምንድን ነው የማትጫወቺው? አንዳንድ ልጆቻችን እኮ መጥተው ይነግሩናል። ዛሬ ትምህርት ቤት እንደዚህ ኳስ ጫወታ ነበረ። እኔ ግን በጣም ስለደበረኝ ከነሱ ጋር መጫወት አልፈለኩም። ለምን ብለን እንደ ቀላል ነገር ልንመለከተው አይገባም። ለምን ብለን ልንመረምር ይገባል። ልጃችን ለምንድን ነው ከግሩፑ ጋር መጫወት ያልፈልገው? ለምንድን ነው መጫወት ያልፈልገችው? ምንድነው ስሜቱን የጎዳው? ምንድነው ስሜቷን የጎዳት? ይሄ ነገር የማንመረምር ከሆነ መጨረሻው አሳዛኝ ነው የሚሆነው። አንዳንድ ጊዜ ግን በጣም በሚገርም ሁኔታ ይቺ ልጅ ጉዳዩን ትኩረት የሰጠችው ነገር እንዳይመስልም ታደርግ ነበረ። አሳሳች እንግዲህ አካሄዷ ይሄ ነው። ያመረረች እንዳይመስላቸው በማሰብ የፍጥነት ጉዳዩን ለማለዘብ ትሞክር ነበረ። በፍጥነት ጉዳዩን ለማለዘብ ትሞክር ነበረ። አደገኛው አካሄድ ይሄ ነው። እየቀለድኩ ነው ስትልም ጉዳዩን ታሳርግ እንደነበረ ቤተሰቦቿ ተናግረዋል። በኋላ ላይ ግን ራሷን ስለማጥፋትም የነገረቻቸው ነበሩ። እንግዲህ ምናልባት ሄዳ ውስጥ ያለው የታመቀው ነገር ሲፈነዳ መቆጣጠር የማትችልበት ደረጃ ላይ ደርሳ ነበር ማለት ነው እና ራሷን ስለማጥፋት የነገረቻቸው ልጆች ምን አደረጉ? ወይም ደግሞ የነገረቻቸው ሰዎች፣ ግለሰቦች ምን አይነት እርምጃ ወሰዱ የሚለውም አብሮ መታየት መቻል አለበት። እንዲህ አይነት ነገር ላይ ችላ ስንል ነው በኋላ ማጣት የሌለብንን ነገር የምናጣው፣ ህይወትን የሚያክል ክቡር ነገር ማለት ነው እና ራሷን ለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነበር የምትናገረው ፊዮሬላ። ጓደኞቿን በቁም ነገር እያወራች ስለመሆኑ አያውቁም እና አሁን ይህን ሁሉ የምናገረው ለምንድን ነው? ለሌሎቻችሁ ምልክት እንዲሆናችሁ ነው። እንዲህ አይነት ምልክቶች እንደ ቀልድም የሚነገሯቸውን ነገሮች በተለይ ደግሞ ከህይወት ጋር የተያዙ ከሆኑ እንደ ቀልድ የሚነገሯቸውንም ነገሮች ትኩረት ሰጥታችሁ ልትሰሙና መስማት ያለባቸው ሰዎች ልትናገሩ ይገባል። ለምሳሌ ጓደኞቿ ይሄን ነገር እንደ ቀልድም ብትነግራቸው ይችላል ለቤተሰብ ቢያሳውቁ፣ ለአባቷ ቢያሳውቁ ቢያንስ ህይወቷን ማትረፍ ይቻል ነበር ብዬ አስባለሁ። እንግዲህ አባቷ በዚህ ጉዳዮች ላይ ቅድም እንዳልኳቸው ምንም ነገር ሰምተው እንደማያውቁ ነው የተናገሩት። ከዚህ ጋር በተያያዘ በመጨረሻው ቀናት እንግዲህ ባህሪዋ ቀስ በቀስ መለወጥ እንደጀመረ ግን ያምናሉ። ከእህቷ ጋር የምታደርበትን መኝታ ቤት ቅድም ብያቸዋለሁ ቀይራለች። አያቷ አልነበሩም፣ እሳቸው ክፍል ነበር የገባችው። ይሄ ለውጥ ነው። ከዚህ ውጭ እነዚህ ማለት ብቻዋን ብትሆንም አያቷ መኝታ ቤት ብትገባም ከውስጥ ብትቆልፍም ራሷን ልታጠፋ ነው ብሎ የጠረጠረ ሰው ማንም አልነበረም። የመጨረሻዎቹ ቀናት ለሷም ለቤተሰቧም የተለመዱ አይነቶች ነበሩ። ለዛም ለቤተሰቡ የተዘናጋው እንግዲህ ጠዋት አባቷ ጎልፍ ለመጫወት ሲወጡ ስማቸው በተለመደው ፈገግቷ መልካም ቀን ብላቸው ነበር የተለያዩት እና
ኮርስ ሊጠረጥሩ አይችሉም። ምክንያቱም የተለመደ ነገር ነው እያዩ የነበረው። ለራት ስቴክ እንዲሰራላት ጠየቀች። እንደፈለገች ሁሉ ተዘጋጀላት። ያንን እንደበላች ይናገራሉ። የተለመደው ራት ነበር። ሳቅና ፈገግታ ከፊቱ አልተለያትም። አሁንም ምንም የሚያሳይ ምልክት አልነበረም። ለዚህም ነው እንግዲህ አባቴ የተዘናጉት። ግን በኋላ ምንድን ነው ያሉት? ሌላው በጣም እኔ እንዲሰመርበት የፈለግኩት ስልክ አብዝተሻል፣ ክፍል መቆለፍ ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ነው የተለያዩት። ስለዚህ ስልክ ማብዛቷና ክፍል መቆለፍ መጀመሯ ምልክት ነበረ። እዚህ ደረጃ ያደርሳል ተብሎ ባይገመትም ምልክት ነበረ። ስለዚህ ልጆቻችን ስልክ ሲያበዙ፣ ብቻቸውን መሆን ሲጀምሩ፣ ክፍል መቆለፍ ብቻ አይደለም ብቻቸውን ከሰው ጋር መቀላቀል ሲያቆሙ፣ መነጠል ሲጀምሩ ጠርጥሩ ወላጆች ከውስጣቸውን እያብሰለሰላቸው ያለ ነገር አለ እና ልጆች ደግሞ ይሄንን ለወላጅ መናገር አይደለም የሚቀላቸው። ለወላጅ መናገር እንዲህ ይለኛል፣ ፊት ይነሳኛል። ምክንያቱም ይሄ በእነሱ ማንፈርድም ወላጅ ሄደው ሲናገሩ ወላጅ ፊት ይነሳቸዋል። ምን ያድርጉ እነዚህ ልጆች? ስለዚህ የሚተነፍሱበት ቦታ የላቸውም። ስለዚህ የመጨረሻ አማራጭ አድርገው የሚወስዱት ራሳቸውን ሱሳይድ ማድረግ ነው። ስለዚህ ልጆች ምንም ነገር ሲነግሩን እናዳምጥ፣ እንደተራ ነገር አናጣጥል እምላችሁ ለዛ ነው። ስለዚህ በጣም በሚያሳዝን ሁኔታ ግን መጨረሻ ላይ የጻፈችው ነገር ልብ የሚሰብር ነው። በጣም በሚያሳዝን ሁኔታ ምንድን ያለችው? እቺ ልጅ 10 ደብዳቤዎችን ጽፋ ነበረ ከመሞቷ በፊት። ደብዳቤዎቹ እንግዲህ ለወላጆቿ፣ ለእህትና ለወንድሟ እንዲሁም ደግሞ ለጓደኞቿ ነው። የስልኳንም ፓስወርድ አስቀምጣ ነው ያለፈችው። ያው ከፍተው የሚፈልጉትን መረጃ እንዲያገኙ በሚል ይመስለኛል። አንዱ ለአባቷ የተጻፈ ደብዳቤ ነውና ለአባቷ የተጻፈው ደብዳቤ በጣም በሚያሳዝን ሁኔታ እንዲህ ይነበባል። አባቴ ሁሉንም ነገር ሰጥተህ አሳድገኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ልብ አድርጎ ምንም አዲስ ነገር የለም። ራስ ወዳድ በመሆን ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለእኔ ደስተኛ ሁን። ሎንግ ሊቭ ፊዮሬላ፣ ፊዮሬላ ለዘላለም ትኖር። ጥሩ ቦታ ስለሚሄድ የሚለው ጽንሰ ሐሳብ ወይም ሐሳብ ከየት መጣ? ያ ቦታ ጥሩ ቦታ መሆኑን የሰበካቸው ማን ነው? ያባበላቸው ማን ነው? እዛ ቦታ ላይ እንዲሄዱ የሰወሳቸው ማን ነው? ማህበራዊ ሚዲያው አይደለም ወይ? ማህበራዊ ሚዲያው ነው። ለዚህ ነው ማህበራዊ ሚዲያ ላይ ቁጥጥር ሊደረግ ያንን ፕላትፎርም ቁጥጥር የሚያደርግ የሆነ አካል እንኳን ባይኖር ወይም ደግሞ እንዲያደርግ ለንግ ፕሮሰስ ቢኖረውም ቤተሰብ ግን ቁጥጥር ሊያደርግ ይገባል። ግዴታው ስለሆነ ልጆቹን የሚፈልግ ከሆነ ልጆቹን በህይወት ማቆየት የሚፈልግ ከሆነ ቤተሰብ ስልክም ላይ የሚያዩት ነገርም ላይ ቁጥጥር ሊያደርግ ይገባል። ኢቭን የቴሌቪዥን ላይ የሚመለከቱን ፕሮግራም እንኳን ቤተሰብ ሊመርጥላቸው ይገባል። አሁን እየተሰሩ ያሉት በተለይ ደግሞ ማህበራዊ ሚዲያ ላይ እየተሰሩ ያሉት ነገሮች ልጆች ወደ መልካም ነገር እንዲሄዱ ከመገፋፋት ይልቅ ራሳቸውን እንዲያጠፉ፣ ሌላኛው የማይታየው ቦታ በጣም ጥሩ ቦታ ላይ እንደሆነ እዛ የተሻለ ነው። ይሄ ልጆች እንኳን በቋፍ ላይ ያሉ ልጆችን ይቀርና አዋቂዎችንም የሚወሰውስ አባባል ነው። ዛሬ እንደምታውቁት አብዛኛው ሰው ደስተኛ አይደለም። በህይወት ቆይታው ደስተኛ አይደለም። ገንዘብ ይኖረው ገንዘብ አይኖረው፣ ሀብታም ይሁን ድሃ ይሁን እሱ ማተር አያደርግም። አብዛኛው ግን ውስጡ ሰላም ያጣ ነው፣ ያልተረጋጋ ነው። አንደኛው ምክንያት ያው ከቅዱስ መንፈስ መራቃችን ነው። እሱ ምንም ጥርጥር የለውም። ወደ እግዚአብሔር አለመጠጋታችን ነው። እሱ እንዳለ ሆኖ ግን በዓለማዊው መነጽር እንመልከተው ብንለው እንኳን አብዛኛው ሰው እንደነገርኳችሁ ደስተኛ አይደለም። ስለዚህ ያ ተጽዕኖ ምንድነው? የኑሮ ውድነቱ ተጽዕኖ አለ፣ የፖለቲካው ተጽዕኖ አለ፣ የጦርነቱ ተጽዕኖ፣ የእርስ በርስ መተላለቁ ተጽዕኖ፣ በየቀኑ የምትሰሙት ነገር የሚያስጠላ ነው። እንደገና ደግሞ ወደ ቤታችን ስንመጣ ባል በሚስቱ ላይ የሚያደርሰው ተጽዕኖ አለ። የባል ቤተሰቦች በሚስት ላይ የሚያደርሱ ተጽዕኖ አለ። ሚስት ራሷ እንድትጠላ የሚያደርጉ በርካታ ተጽዕኖች አሉ። ቤት ውስጥ ያለው የኑሮ ውድነት ምናምን። በተገላቢጦች ስትመለከቱ ደግሞ ሚስት በባሏ ላይ የምታደርገው ተጽዕኖ አለ። የተወጣ የተገባ ብዙ ነገሮች፣ ከሌሎች ጋር መፎካከር፣ እገሌ እንትን አይነት መኪና ገዝቷል አንተም ይሄንን ካልገዛልኝ። ስለዚህ ይሄ ባህልን ምንድን ነው የሚያደርገው? እሱ ምናልባት እንዳቅሙ መኖር የሚፈልግ ሊሆን ይችላል። ሚስት ደግሞ ጎረቤቶቿን ወይም ደግሞ በዙሪያ ያሉ ሰዎችን እያየች የምትፎካከር ልትሆን ትችላለች። የዛ ተጽዕኖ አለ። የልጅ ትምህርት ቤት ውጤት ተጽዕኖ አለ።
እናንተ ትለፋላችሁ፣ አስተማሪ ትቀጥራላችሁ፣ ያላችሁትን ያህል ገንዘብ ታወጣላችሁ፣ የልጆቻችሁ ውጤት ዜሮ ይሆናል። የእነዚህ ሁሉ ድምር ውጤቶቻችን ውስጣችን ላይ ሰላም አይፈጥርም፣ ራሳችን እንድንጠላ ያደርጋል። ልክ ይህንን ይታከክና ማህበራዊ ሚዲያ ይመጣል። እዚህ ላይ ምን ታደርጋለህ? እንሂድ፣ አሁን ነው የምንሄድበት ታይም። በቋፍ ያለችን ነፍስ ምንድን ነው የምታስበው? እዚህ ምድር ላይ ለፍቼ ታትሬ ውጤትን ማላመጣ ከሆነ ሰላም ማላገኝ ከሆነ ውስጥ የሚረበሽ ከሆነ በቃ ለምን ላይኛው ዓለም ሄጄ አልገላገልም? ይህን ትሬንድ ነው እየተለመደ የመጣው። ስለዚህ ይህንን እንኳን ህፃናት እንኳን በፌሬላ እድሜ ያሉ የ13 ዓመት ልጆች ይቅሩና ትልልቅ ሰዎችም እየተወሰወሱበት ነው። ለዚህ ማህበራዊ ሚዲያው ላይ ጥንቃቄ ልናደርግ ይገባል የምንለው። ቲክቶክ ስክሮል ስታደርጉ ለመምረጥ እንኳን ጊዜ አይኖራቸውም፣ ፕላትፎርሙ ለዛ ስለማይመች ማለት ነው። ስለዚህ ልጆች ያገኙትን ነው የሚመለከቱት። አብዛኛው ብቻ አይደለም ኦል ኢን ኦል ማለት ይችላላችሁ፣ መርዛማ የሆነ ሀሳብ ነው የሚያንጸባርቀው። ምናልባት በጣት የሚቆጠሩ የሆነ ማስታወቂያ ሱቆቻቸው ማስታወቂያ የሚናገሩ ቲክቶኮች ሊኖሩ ይችላሉ፣ የቲክቶክ ገጾች ሊኖሩ ይችላሉ። ግን አብዛኛው ልጆችን ወዴት ነው የሚመራው የሚለው አብሮ መታየት አለበትና እንደነገርኳችሁ እዚህ ላይ እንግዲህ በሁለት ወር 40 ልጆች ራሳቸውን በተመሳሳይ ሁኔታ አጥፍተዋል የሚለው ነገር በጣም አስደንጋጭ መረጃ ነው። ስለዚህ ወላጆች ምን አሰባችሁ? ቲክቶክ ልጆቻችንን እየገደለ እንዲቀማን ትፈልጋላችሁ ነው? ጥንቃቄ ማድረግ ትፈልጋላችሁ? አንድ ሁለተኛ እግረ መንገድ መናገር የምፈልገው እባካችሁ ቅድሚያ ለሚሰጥ ነገር ቅድሚያ እንስጥ። ምንድነው መስማት የምንፈልገው? ምንድነው ማየት የምንፈልገው? ሪሊ አሁን ማህበራዊ ሚዲያው ላይ በጣም ቫይራል የሚወጡ ነገሮች የኢትዮጵያ ሕዝብ ኮንሰርን ናቸው ወይ? ሌላ ኮንሰርን የለም ወይ? ሌላ የሚያሳስቡ ነገሮች የሉም ወይ? ሌላ እንነጋገርባቸው የሚያስገድዱን ሀገራዊ ጉዳዮች፣ ቤተሰባዊ ጉዳዮች፣ አካባቢ ጉዳዮች የሉንም ወይ? የግለሰቦች መጣላት፣ የግለሰቦች መታረቅ፣ የግለሰቦች መሰዳደብ፣ የግለሰቦች ምግብ መብላት፣ የግለሰቦች ውሃ መጠጣት፣ የግለሰቦች ሀገር እየዞሩ ራሳቸውን ፕሮሞት፣ እሱ ነው ወይ የኛ ኮንሰርን? እና ወደ ቀልባችን እንመለስ። እንደነገርኳችሁ ከመቼም ጊዜ በላይ ኢትዮጵያኖች በጋራ መታከም ያለብን ታይም አሁን ይመስለኛል። ልቦና ይስጠን። ሌላ ምንም ማለት አልችልም። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ